ብዝሃ ሐሳብ በአንድ ጠረጴዛ የፌደራል ባለድርሻ አካላት የአጀንዳ ማሰባሰብ የምክክር መድረክ የኢትዮጵያ ሀገራዊ ምክክር ኮሚሽን ከግንቦት 22 እስከ 24 ቀን 2017 ዓመተ ምህረት የፌደራል ባለድርሻ አካላት የአጀንዳ ማሰባሰብ የምክክር ምዕራፍ በአዲስ አበባ ሚሊኒየም አዳራሽ አከናውኗል። የፌደራል ባለድርሻ አካላት በአጀንዳ ማሰባሰብ ሂደት ላይ በንቃት መሳተፋቸው ኮሚሽኑ በሁሉም ደረጃ የሚገኘውን የአስተዳደር መዋቅር ማካተቱን የሚያሳይ ነው። ሂደቱ በፌደራል ደረጃ የሚገኙ ባለድርሻ አካላት ተገናኝተው የጋራ በሚሏቸው ጉዳዮች ላይ ገንቢ ውይይቶችን እንዲያደርጉ ከማመቻቸቱም በላይ የምክክሩ ውጤት ተግባራዊ እንዲሆን በጎ ሚና እንዲጫወቱ ያግዛል። በሶስቱ ቀናት በነበረው የአጀንዳ ማሰባሰብ የምክክር መድረክ እጅግ መሰረታዊ ሀገራዊ ጉዳዮች በስፋት ውይይት ተደርጎባቸዋል። የሚታረቁ የማይመስሉ ርዕሰ ጉዳዮች በአንድ ጠረጴዛ ላይ ቀርበዋል። ኢትዮጵያውያን የሚያጋጨን በስክነት አለመወያየታችን እንጂ የተለያየ ሐሳብ መያዛችን እንዳልሆነ በፌደራል ባለድርሻ አካላት የአጀንዳ ማሰባሰብ የምክክር ምዕራፍ ላይ በጉልህ ታይቷል። በአጀንዳ ማሰባሰብ ሂደቱ ላይ የሃይማኖት ተቋማት ወኪሎች፣ ሲቪክ ማህበራት፣ የሀገር አቀፍ የፖለቲካ ፓርቲ ተወካዮች፣ የፌደራል ተቋማት፣ የክልል መንግስታት ርዕሳነ መስተዳድሮች፣ ሚኒስትሮች፣ የጸጥታና ደህንነት አካላት፣ ታዋቂና ተጽዕኖ ፈጣሪ ግለሰቦች፣ የመገናኛ ብዙሃን ተወካዮች፣ የቀድሞ ሰራዊት አባላት፣ የፌዴሬሽን እና የህዝብ ተወካዮች ምክር ቤት ወኪሎች እንዲሁም የፌደራል ዩኒቨርሲቲ ተወካዮች ተሳትፈዋል። ያሏቸውን ጥያቄዎች መሰረት በማድረግ ሀገራዊ መግባባት ሊደረግባቸው ይገባል ባሏቸው አበይት ጉዳዮች ላይ የምክክር አጀንዳዎቻቸውን አስይዘዋል። መድረኩ በይፋ ከመጀመሩ በፊት የኢትዮጵያ ህዝብ መዝሙር ተዘምሯል። የሃይማኖት አባቶች ምርቃትና ቡራኬም ተከናውኗል። ለዚህ ምክክር ለዚህ ሰላማዊ ውይይት አንተ ይህችን ሰዓት ስለሰጠህን ቀሪውን ጊዜ እንድትባርክልን እንድትቀድስልን እንማጸናሃለን። ያ ረቢ አላህ ሰላምን፣ ፍቅርን፣ አንድነትን፣ ትብብርን ለሀገራችን ለወገናችን ለሁላችንም ስጠን። ይቺን ሀገር ብዙ ጊዜ ከመፍረስ ከመጎዳት ስለጠበቅ በዙሪያችን ካሉ ክፋት ከሚያስቡልን ሁሉ እንድትታደገን በአንተ ብቻ እንመካለን። ያ ዋቅ ዶ ነጋኑ ብልጭቴ ዶ ነጋኑ ወልጅ ሀማኑ ራቀቢ ቶላኑቲ ቀቢ ያ ዋቅ አስቲ ከነርገምኔፍ ዱጋ ባሱ ፊ ዱጋና ሙለቱ ያርሱሉላተው ዱጋን ሙለቴቶ አከቢፍቱቱ እንደታ ሙለቱ ትልቅ ኃላፊነት የሚያጎናጽፈን ውይይት ነው። የአጀንዳ ማሰባሰብ ፕሮግራም ነው። በስሜት ሳይሆን በኃላፊነት የአጀንዳ ማሰባሰብ ስርዓቶች እንድናከናውን እርዳን። መሪን ኩን ረኮ ከሌሰ ጀለቴ ስርና ከሌሰ ጀለቴ ካን ቀጀልቹ ሃተው ካን ረቲ ኦሊገሌ አዱኛ ረቲ ኢትዮጵያን ቤከምቱ ሃተው አመት ኡምራት ኦሊገሌ ጥሙሬ ካን ቢያ ከነቲ ንጃሬ ዳሎኒቲ ደርቦ ሃተው ኤቢ ደቼ ከነታሃፍ ቢያ ኬኛታሃፍ ካን ከዳኔ ዋቅኒ ኑፋ ዳገው ከዳታና ማሃተው ዳጋ ዋቃ ሃተው ካናንቺ ዋቅቲ ኑፋ ጉት ሆራ ቡላ ዴባና በቃና የእንኳን ደህና መጣችሁ መልእክት ያስተላለፉትና የመርሃ ግብሩን መጀመር ያበሰሩት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ለታዳሚው የመክፈቻ ንግግር አድርገዋል። በንግግራቸውም በምክክር መድረኩ ላይ ለተገኙ ተሳታፊዎች በኮሚሽኑ ስም ምስጋና አቅርበው ኢትዮጵያ በረጅም የታሪክ ሂደት አኩሪ እሴቶችን የገነባች የብርቱ ዜጎች ሀገር ናት ብለዋል። ክቡራትና ክቡራን
ጥሪያችንን አክብራችሁ በፌዴራል ደረጃ በሚካሄደው አጀንዳ የማሰባሰብ የምክክር መድረክ ላይ ስለተገኛችሁ በኢትዮጵያ ሀገራዊ ምክክር ኮሚሽን ስም ከፍ ያለ ምስጋናዬን አቀርባለሁ። እድሜና ታሪክ ጠገብ የሆነችው ሀገራችን በብዙ ከፍታና ዝቅታ ውስጥ አልፋ ዛሬ ላይ ደርሳለች። ከፍታዎቿም ሆኑ ዝቅታዎቿ የጋራችንና በትውልዶች መካከል እየተቀባበልናቸው የመጡ ጉዳዮቻችን ናቸው። ኢትዮጵያ ክቡር የሆነ የሰው ልጅ መገኛ ብቻ ሳትሆን የአህጉራችን ነጻነት ተምሳሌትና ፋና ወጊ ነች። ሀገራችን የኋላ ቀርነትና ድህነት ተምሳሌት ብቻ አይደለች። ለዓለም ስልጣኔ አበርክቶ ያላት፣ ህዝቦቿ በፈጣሪያቸው ታምነው በርህራሄና በመተጋገዝ ዘመናትን የተሻገሩባት ድንቅ ምድር ናት። በመሰረታዊ ሀገራዊ ጉዳዮች ላይ መግባባት ያልተፈጠረበትን ምክንያት ያስረዱት ዋና ኮሚሽነር ፕሮፌሰር መስፍን በልዩነት ሀሳቦች ላይ ምክክር አለመደረጉ ዋነኛ የችግሮቻችን መንስኤዎች ናቸው ብለዋል። ክቡራትና ክቡራን፣ ቀደም ሲል ከጠቀስኳቸው እውነታዎች በአንጻሩ የጋራ እሴቶቻችንን የሚፈታተኑ ትልቅ የመሆን ህልማችንን ሩቅ የሚያደርጉ ፈተናዎችም አሉብን። ለእነዚህ ተግዳሮቶች መፈጠር ምክንያቶች እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ጎልቶ የሚታዩ ያለመግባባትና የሀሳብ ልዩነቶች ያሉን መሆኑ ነው። በመሰረታዊ ጉዳዮች የሀሳብ ልዩነትና አለመግባባቶች በሰፈኑበት ሁኔታ እንኳን ኢትዮጵያን የሚያክል ሀገር አንድን ቤተሰብ በሁለት እግሩ ማቆም አስቸጋሪ መሆኑ ከማንም የተሰወረ አይደለም። የተከበራቸው የመድረኩ ተሳታፊዎች፣ ከዚህ አዙሪት ውስጥ መውጣት ያልቻልነው ለምንድን ነው ብለን ራሳችንን ብንጠይቅ የምናገኘው ምላሽ ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀንላቸው ነው የሚል መልስ እናገኛለን። የትጥቅ ትግል የሚያደርጉ ቡድኖች ወደ ምክክር ሂደቱ እንዲቀላቀሉ መንግስት አባታዊ ኃላፊነቱን እንዲወጣም ዋና ኮሚሽነሩ ጥሪ አቅርበዋል። በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነጻ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛ መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። በዚህ ረገድ በትጥቅ ትግል ውስጥ ያሉ ወገኖች የራሳቸውን ኃላፊነት ለመወጣት በብርቱ እንዲያስቡበት፣ እንዲሁም መንግስት ሁኔታዎችን በማመቻቸት ለምክክር ሂደቱ የሚቻለውን አስቻይ ሁኔታ ሁሉ በመፍጠር አባታዊ ይሄ እናታዊንም ይጨምራል ሚናውን እንዲወጣ እየጠየቁ የኢትዮጵያ ሀገራዊ ምክክር ኮሚሽን ለጉዳዩ ልዩ ትኩረት በመስጠት በሕግ በተሰጠው ተግባርና ኃላፊነት ልክ የሚቻለውን ሁሉ ጥረት ለማድረግ ዝግጁ መሆኑን በዚህ አጋጣሚ ለማረጋገጥ ወዳለሁ። ኮሚሽነር ዶክተር አምባዬ ኦጋቶ በበኩላቸው ለተሳታፊዎች የሀገራዊ ምክክሩን የእስካሁን ሂደትና የቡድን ውይይት ስነ ዘዴዎችን በተመለከተ ሰፊ ማብራሪያ ሰጥተዋል። በማብራሪያቸውም የምክክር ሂደቱ ስኬታማ እንዲሆን ሁሉም ኢትዮጵያዊ ኃላፊነቱን እንዲወጣ አሳስበዋል። በተለይም ለረጅም ዓመታት እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በፖለቲካና በሀሳብ መሪዎች እንዲሁም በህብረተሰብ ክፍሎች መካከል የሀሳብ ልዩነትና አለመግባባቶች እንዳሉና እነዚህ አለመግባባቶችን በየዘመኑ እየፈታን የመጣንበት መንገድ እጅግ አስከፊ ለሆኑ ጦርነቶችና ግጭቶች እንደዳረጉን እሙን ነው። እነዚህ የግጭት መንገዶች እጅግ በርካታ የሆኑ ወገኖቻችንን አሳጥተውናል። ለረጅም ጊዜ ይዘን የመጣነው ችግሮችን በግጭት የመፍታት ልምድና ዝንባሌ ብዙ ታላላቅ ህልሞችን
መና አስቀርቷል። እነዚህ የግጭት መንገዶች አንዳችን ሌላችንን እንዳናውቅ ሆሬው ኮንሶውን፣ ሱርማ ዲጂውን፣ አፋሩ ኦሮሞውን፣ ሶማሌው ሲዳማውን፣ አማራው ወላይታውን፣ ትግሬው ከፋውን አንዱ ኢትዮጵያዊ ሌላውን እንዳያውቅ እንድንጠራጠር በተቋማትና መሰረታዊ የሀገር ምሰሶዎች ላይ እምነት እንዳይኖረን የጋራ የሆነ ሀገራዊ ተስፋና እይታ እንዳይኖረን ወይም ተመካክረን እንዳናስቀምጥ አድርገውናል። ይህ ሂደት እንዲሰራ እንዲሳካ ማድረግ የምንችለው እኛው ኢትዮጵያውያኖች ነን። ይህን ሂደት ማሳካት የምንችለው እኛው ነን። ስለዚህ ሁላችንም እዚህ ያለንም እዚህ የሌለንም ኢትዮጵያውያኖች የሂደቱ ባለቤቶች እንሁን። በዚህ ሂደት ውስጥ ማንም ተመልካች፣ ማንም ታዛቢ የለም። ባለቤት ነን የምንል ከሆነ በሂደቱ ላይ ያለንን ሙያ፣ ዕውቀት፣ ጊዜ ኢንቨስት እናድርግበት። ያንን ስናደርግ ነው ባለቤት ነን የምንለው። እኛ ባለቤቶች ነን የዚህ ሂደት የምንል ከሆነ ብዙዎች ዕውቀት አላችሁ፣ ጊዜ አላችሁ፣ ጥበብ አላችሁ። ያንን በሂደቱ ላይ ኢንቨስት እናድርግ። ብዝሃነታችንን ኢምብሬስ ለማድረግ ራሳችንን ከእንደገና ከሰራን እኛ ታላቆች ነን። ስለዚህ ተከበራችሁ ኢትዮጵያውያን ለዚህ ጥሪ መልካም ምላሽ ታደርጋላችሁ ብዬ አስባለሁ። እግዚአብሔር ኢትዮጵያን ይጠብቅ። አመሰግናለሁ። ተሳታፊዎች የቡድን ውይይት ከመጀመራቸው በፊት አስቀድሞ ምክክሩን በኃላፊነት ስሜት ለማከናወን ቃለ መሐላ ፈጽመዋል። በዚህ ሀገራዊ ምክክር ላይ ስሳተፍ በሀገሬ ኢትዮጵያ ውስጥ ያሉትን እጅግ ዘርፈ ብዙ ችግሮችን በመረዳት የሀገሬ ችግሮች መፈታት የሚችሉት እንደ ሀገር ልጆች ቁጭ ብለን መነጋገር ስንችል ነው ብዬ ስለማምን ነው። እኔ የእናቴን፣ የአባቴን፣ የእህቴን፣ የወንድሜን፣ የልጆቼን እንዲሁም የሀገሬን ሕመም ስቆቃና መከራ በመከባበር በመደማመጥና በርህራሄ እንደ ሀገር ልጆች በጋራ መፍትሄ ማምጣት እንችላለን ብዬ አምናለሁ። አንዳችን ለአንዳችን ቁስልና ሕመም የፈውስ ምክንያት እንጂ የስቃይና የሞት ምክንያት መሆን የለብንም የሚል ጽኑ እምነትም አለኝ። በዚህ ሀገራዊ ምክክር ውስጥ ስሳተፍ በትህትና በሰከነ መንፈስ ሀገሬንና ሕዝቦቿን ከፍ ለማድረግ የመከባበርና የሰላም አርበኛ ለመሆን ቃል እገባለሁ። የተናገርኩትን ሆኜ እንድገኝ ፈጣሪ አምላክ ይርዳኝ። ይህንን ቃለ መሐላችንን ፈጽመን በየቦታችን እንቀመጣለን። ኮሚሽኑ ላለፉት 3 ዓመታት የተጓዘባቸውን ሂደቶች የሚያስቃኝ የፎቶ አውደ ርዕይም ጎብኝተዋል። ለመስማማት እንግባባ፣ እስኪ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን። የምክክሩ ተሳታፊዎች በ7 ቡድኖችና በንዑሳን ቡድኖች በመከፋፈል የመሰረታዊ ሀገራዊ ችግሮችን መንስኤዎችና መፍትሄዎቻቸውን በተመለከተ የአጀንዳ ሀሳቦቻቸው ላይ ተወያይተዋል። የቡድን ውይይቶቹ ሰብሳቢና ጸሐፊዎችን በመምረጥ የተከናወኑ ሲሆን እያንዳንዱ ተሳታፊ በግልጽና በነጻነት የአጀንዳ ሀሳቦቹን አንጸባርቋል። እንመካከር፣ አንተም ስማው በል አንተም ማውራው። እንመካከር እኛ ላይ እንስመክርበት
በመጀመሪያው ቀን ከሰዓት በኋላ የምክክሩ ተሳታፊዎች በሰባት ቡድኖች ማለትም የሃይማኖትና የዲሞክራሲ ተቋማት፣ የመንግስት አካላት፣ የመገናኛ ብዙሃንና የማህበረሰብ አንቂዎች፣ የፖለቲካ ፓርቲዎች፣ የጸጥታና ደህንነት አካላት፣ ተጽዕኖ ፈጣሪ ግለሰቦች፣ ማህበራትና ተቋማት በቡድን በመከፋፈል የመሰረታዊ ሀገራዊ ችግሮችን መንስኤዎችና መፍትሄዎቻቸውን በተመለከተ የአጀንዳ ሐሳቦቻቸው ላይ ግንቦት 22 እና 23 ተወያይተዋል። ግንቦት 23 ከሰዓት በኋላ አጀንዳዎቹ ተጠናቅረው የሁሉም ባለድርሻ አካላት ወኪሎች በተገኙበት ሰባቱም ቡድኖች ሀገራዊ መግባባት ሊደረግባቸው ይገባል ያሏቸውን አጀንዳዎች በወኪሎቻቸው በኩል በንባብ አቅርበዋል። የታሪክ ትርክትና እርቀ ሰላም ምንም በሚመለከት የተነሳው ነገር የጋራ ታሪካችን ለሀገራዊ ክብር እንዴት እንጠቀመው ጥቅም ላይ እናውል። የመሬትና የተፈጥሮ ሀብት አጠቃቀም ከምንም በላይ የኢኮኖሚ እና የበለጸገችን ኢትዮጵያ ለዜጎቿ ምቹ የሆነች ማህበራዊ መደላደል የተፈጠረ ኢትዮጵያን እውን ለማድረግ በጋራ ስንስማማ የመሬትና የተፈጥሮ ሀብት አጠቃቀም ላይ ያሉ ጥያቄዎችን እንዴት እንመልስ፣ እንዴት እንግባባ፣ በፌደራል በክልል መንግስታት መካከል ያለው ከማደግና ከኢኮኖሚ መጠቀም አኳያ ያሉት ጉዳዮችን እንዴት እንመልከት የሚሉ ጉዳዮችን በህገ መንግስቱ ስር እንመልከት የሚል ሰፋ አድርገን ተነጋግረናል። የአንድ ማህበረሰብ መኖር ሌላኛው ወሳኝ መሆኑን ማመን የሚያስችል አሳሰብ መገንባት፣ ሙስናን የሚጸየፍ ትውልድ መፍጠር፣ ትጥቅ ያነገቡ ኃይሎች በሰላማዊ መንገድ ወደ ማህበረሰቡ እንዲመለሱ ማድረግ፣ ጠንካራ የጦር መሳሪያ አስተዳደር ስርዓትን መዘርጋትና በዜጎች መካከል ፍትሃዊ ተጠቃሚነትን ማረጋገጥ ለቀጣይ ተቻችሉና ተፈቃቅሩና ተከባብሮ ለመኖር የሚያስፈልጉ ዋነኛ ጉዳዮች ስለሆኑ በምክክር አጀንዳነት እንዲያዙ በሐሳብ ቀርበዋል። 24 የሴቶችና ወጣቶች ትርጉም ያለው ሀገራዊና ፍትሃዊ ተሳትፎ፣ 25 የፖለቲካ ፓርቲዎችና የመንግስት ግንኙነት፣ 26 የሶስቱ የመንግስታዊ መዋቅሮች የአሰራር ግልጸኝነትና ተጠያቂነት፣ 27 ለሰብአዊ መብት ጥሰት ተጋላጭ የሆኑ የህብረተሰብ ክፍሎችን እንደ አረጋውያን፣ አካል ጉዳተኞችና ተፈናቃዮችን መሰል ትርጉም ያለው ተሳትፎ ማስገኘት። ተቋማት ገለልተኝነትና ነፃነት ይህ ምንም እንኳን ቴክኒካል ጉዳይ ቢሆንም ባለንበት ደረጃ ተቋማት ማለት አገር ማለት ናቸው። ተቋማት ከአስፈጻሚ አካላት በላይ ናቸው። ተቋማት ጥንካሬ የአገር ጥንካሬ ስለሆነ ልዩ ትኩረት ሰጥቶ ሚዲያን ጨምሮ ተቋማት ገለልተኛ፣ ነፃና ጠንካራ ሆነው እንዲደራጁ የሚያስችል ማዕቀፍ መፍጠር የሚችል ውይይት ሊደረግበት ይገባል። የፍትሃዊ ቤትና ህዝብ ቆጠራ እንዳለመታደል ሆኖ ህዝብና ቤት ቆጠራ እንፈራዋለን። እሱም አይደለም ደግሞ ችግሩ። ከአሁን በፊትም የተደረጉ ቆጠራዎች አወዛጋቢዎች ነው፣ ፍትሃዊነት ይጎላቸዋል። በዚህ ላይ ልንናገር ይገባል የሚል ተለይቷል። አገረ መንግስት ግንባታ፣ ሁለተኛ ብሔረ መንግስት ግንባታ፣ ሶስተኛ የፌደራልና የክልል መንግስታት አወቃቀር ቅርጽና ይዘት፣ በማንነት እና በወሰን ጉዳዮች ላይ ያልተንዛዛ ችግሮች በአፋጣኝ የሚፈቱበት ሁኔታ እንዲፈጠር፣ የዲሞክራሲ ተቋማት ነፃነት፣ የፍትህ አስተዳደር ስርዓት፣ መሪ ተመሪነት፣ መልካም አስተዳደር፣ ሽግግር ፍትህ አተገባበር፣ የህግ በላይነትና ፍትህ ለሁሉም ዜጎች ማለትም ለባለስልጣናትም ሆነ ለግለሰቦች በእኩል ሁኔታ በሚከበርበት አግባብ ላይ ውይይት አጀንዳ መኖር አለበት ብሎ ቡድኑ ተወያይቶበታል። የሰንደቅ ዓላማ ትርጉም ላይ ያለው ክላሪቲ ወሳኝ መንገድ መግባባት ስለሚያስፈልግ የሰንደቅ ዓላማ መገለጫዎች ላይ በተለይ ከሰንደቅ ዓላማ መገለጫዎች አኳያ በደንብ መነጋገር መግባባት እንደሚያስፈልግና ሰንደቅ ዓላማ የሚሰጠው አገልግሎትን ጋር ተያይዞ ግልጸኝነት ስለሚያስፈልግ እዚህ ላይ ውይይት ያስፈልገናል፣ ልንግባባ ይገባናል ብለን ከብሔራዊ ምልክቶች አኳያ በዚህ ዙሪያ ምክክር አድርገናል ማለት ነው። የድንበርና የቆላማ አካባቢዎች እንዲሁም የአርብቶ አደር ህዝቦች ትርጉም ያለው ሀገራዊ ተሳትፎ፣ ተጠቃሚነትና ልዩ ድጋፍ
11ኛ ይመስለኛል የህብረተሰባችንን ማህበራዊ ወይንም ሶሻል ካፒታል ማጎልበት የሚያስችሉ ፍትሃዊ የትምህርት ፖሊሲዎችን መቅረጽ። 12ኛ የመምህርነትና መሰል ሙያዎች ክብርና ትኩረት። ቀጣይ አጀንዳ እዚህ ክፍል ላይ የአኗኗር ዘይቤና ግንኙነቶቻችንን የተመለከቱ ሰፊ ማህበራዊ ትኩረቶች። 14ኛ የሲቪክና የሲቪል ማህበራት የሲቪክና የሲቪል መብቶችን ማክበር ማስከበር። በምክክር መድረኩ ማጠቃለያ ላይ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በኢትዮጵያ እየተከናወነ ያለው የምክክር ሂደት በአሳታፊነቱና በስፋቱ የዓለማችን ትልቁ ምክክር መሆኑን ገልጸዋል። እጅግ መሰረታዊ በሆኑ ጉዳዮች ላይ ለመግባባት የምክክር አጀንዳዎች ላይ መስማማት እንደሚያስፈልግም ምክትል ዋና ኮሚሽነሯ ተናግረዋል። እስካሁን ባለን ግንዛቤ በአሳታፊነቱና በአካታችነቱ እንዲሁም በስፋቱ የዓለማችን ትልቁ ሀገራዊ ምክክር የኢትዮጵያ ሀገራዊ ምክክር ይሆናል ተብሎ ይገመታል። ለዚህ እውን መሆን በጣም ሰፊ ስራ ተሰርቷል። ይህም ሀገራችን ካላት ከፍተኛ የህዝብ ብዛት፣ ብዝሃነት እና የአፍሪካ ተምሳሌነቷ ከዛ አኳያ የሚገባ እንደሆነ እናምናለን። ክብራትና ክብራን፣ እጅግ መሰረታዊና ሀገራዊ በሆኑ ጉዳዮቻችን ላይ ተመካክረን እንድንግባባ በቅድሚያ በምንመካከርባቸው አጀንዳዎች ላይ መግባባትን ይጠይቃል። ከዚህም በላይ በምክክር ሂደቱ መሳተፍ ያለባቸው እነማን ናቸው የሚለው ጥያቄ መልስ ማግኘት ነበረበት። ኮሚሽኑ ለእነዚህ ጥያቄዎች ምላሽ ለማግኘት ከተለያዩ ባለድርሻ አካላት ጋር በመሆን በብርቱ ሰርቷል። እነዚህ ተግባራት ሲከናወኑም ሂደቱ እምነት የሚጣልበት እንዲሆን ከፍተኛ ጥንቃቄና ጥረት ተደርጓል። ለዚህም ይህ በዛሬው ዕለት የተጠናቀቀው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ ምዕራፍ ሕያውና አሁናዊ ማሳያ ነው። የሀገራዊ ምክክሩ ሂደት እንዲጀመርና ዛሬ ላይ እንዲደርስ አስተዋጽኦ ላደረጉ አካላት ምስጋና ያቀረቡት ምክትል ዋና ኮሚሽነሯ በመመካከር የጋራ መፍትሄ ላይ እንደሚደረስ እምነት እንዳላቸውም አስረድተዋል። በዚህ አጋጣሚ ለዚህ አዲስ ምዕራፍ መከፈት የበኩላችሁን ሚና የተወጣችሁ ወገኖቻችን ከሁሉም በላይ መላ የኢትዮጵያ ሕዝብ እንኳን ደስ ያላችሁ ለማለት እወዳለሁ። የተከበራችሁ የመድረክ ተሳታፊዎች፣ ቀጣዩ ዋነኛ ትኩረት መሆን ያለበት እነዚህ የለየናቸውን ችግሮች እንዴት እንፍታቸው የሚል ጉዳይ ነው። በሀገራዊ ምክክር መፈታት ያሉባቸውን አጀንዳዎች በመለየትና እጅግ መሰረታዊ ሀገራዊ ለሆኑ ጉዳዮች ቅድሚያ በመስጠት የኮሚሽኑ ምክር ቤት አጀንዳዎችን ቀርጾ ለሕዝብና ለባለድርሻ አካላት በቀጣዩ ይፋ ያደርጋል። በእነዚህ እጅግ መሰረታዊና ሀገራዊ በሆኑ አጀንዳዎች ላይ ተመካክረን የጋራ መፍትሄ ላይ እንደርሳለን ብለን እናምናለን። ከዚህ በመለስ ያሉ ቀሪ አጀንዳዎችም ምክክሩ በየደረጃው ቀጥሎ መፍትሄ እያገኘ ይሄዳል የሚል ጽኑ እምነት አለን። የህግ ማዕቀፍ ኖሯቸው የአፈጻጸም ችግር ያሉባቸውን ጉዳዮች ምላሽ እንዲሰጥባቸው ለሚመለከታቸው ተቋማትና ክልሎች የሚመሩ ይሆናል። በመጨረሻም ኮሚሽኑ የተጠቃለሉ የ3 ቀናት አጀንዳዎችን ከተረከበ በኋላ የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ የምክክር መድረክ ተጠናቋል።
ለ3 ቀናት በተከናወነው የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ የምክክር መድረክ ከተለያዩ ክልሎች የተመለመሉ 11 ሞዴሬተሮች አገልግሎት ሰጥተዋል። የኮሚሽኑ ሰራተኞች፣ የጸጥታ አካላት፣ ሚዲያዎችና ተባባሪ አካላትም አስተዋጽኦ አድርገዋል። ሂደቱ ብዝሃ ሐሳቦች በአንድ ጠረጴዛ ላይ ቀርበው የተስተናገዱበትና ለሀገራዊ የምክክር ጉባኤ የሚሆኑ የአጀንዳ ሐሳቦች የተለዩበትም ነበር። በምክክር ወደ መግባባት ለመምጣት ሁሉም ዜጋ ኃላፊነቱን ከተወጣ የሀገራችን ሰላምና የሀገረ መንግስት ዘላቂነት በጽኑ መሰረት ላይ እንደሚቆም እሙን ነው። ሀገራዊ ምክክር ለሀገራዊ መግባባት